የቆረጠችው የወሰነችው ተስፋ ያጣችው ፍቅር ያጣችው ተንከባካቢ ያጣችው ምን ያጣችው በቃኝ ከዚህ በኋላ አንተ ከልጅ እናት ጋር ኖር ከዚህ በኋላ ህይወትህ አልገባም በቃኝ ብላ የወጣችው ሴት ዛሬ እንቧ ገረዮ ድረሱልኝ ራሴን ላጠፋ ነው መድኃኒት ልጠጣ ነው ድረሱልኝ አለች። በካሜራ ድረሱልኝ። ከዛ ያው እንደምታውቁት ዳኒና ጉዜ ተጋቡ ብያየ ነበርና ሊጋቡ ነው መሰለኝ። በጣም ጭራ ሆነዋል፣ ፊትና ኋላ ሆነዋል የሚገናኙት። ያው ዴቭ ዳኒ ሹገር ማሚ ስለሆነች ስለማትወልድ ይለብልብ ይመችክ። ምክንያቱም ሰፋ ያለ ቤት ከተገኘ ገብቶ ጭራሽ ሰፋ ማድረግ ነው እንጂ የመማጠብ ነው እና ሄርሚ በቃኝ አልፈልግም ብላ ቲማቲም ስትመስል የነበረችው ዛሬ መልሳ ቲማቲም ምን እንደሰማችሁት? ምን ነው በቃኝ ከሩታ ጋር ህይወትን ቀጥላላችሁ ነበር እንዴ አለ። አያችሁ ከሩታ ጋር መቀጠል ይፈልግ ነበር ማለት ነው። ከዛን ሩቲም ደግሞ ዛሬ የመጨረሻ በቃኝ እቃ እንደቃቅምና ሰብስብና ውጣ ስትለው ዛሬ ደግሞ ከሄርሚ ጋራ ወይኔ ሄርሚ ግን እንዴት ያማል አለ ተፈላጊነት መሆን እንዴት ያሳቅቃል። የማትፈለጊ ሰው ሆነሽ የማይፈልግሽ ወንድ ላይ ጭራ ይመስል መከተል እንዴት ያማል፣ እንዴት ያሳፍራል። እንዴት ንቋት ትላንትና ንቋት ሄደ። አንዳንድ ሴቶች ሄርሚ ጀግና አልፈልግህም ብላ ቆርጣ ወጣች። እሺ ለእኛ ነዋ ቆርጣ የወጣቸው። እሷ ግን ውስጧን ርቅጥል ድብን ደህና አርጎ ነው መሰለኝ የከነቸረባት። አልቆርጥም አለች። አብርሃምማ እሱ ነው የሆነ ነገር ሴቶቹ ላይ ያስደረገው እሱ ነው ምናምንቴው ላይ መተት ጉብ አድርጎ ሄዶ እንኳን አይደለም ያለው ይቅርና እንዲህ ካደረጋቸው ሴቶቹ ልጥፍ የሚሉበት። አዎ አብርሃም ምናምንቴው ላይ ያስደርጉ ወይ የሆነ ነገር አካሉ ላይ ብቻ የሆነ ነገሩ ላይ ራሱን በራሱ አስደርጎ ሊሆን ይችላል አናውቅም። እና ጭራሻውንማ ኦቨር ሆነባት እኮ። በነገራችን ላይ ሄርሜን ገደል እየከተቷት ያሉት ቡዜና ዳኒ ናቸው። ቡዜና ዳኒ እነሱ እንዲደረግባቸው የማይፈልጉትን እነሱ ሰው እንዲያደርግባቸው ወይም እህቶቻቸው ላይ ወንድሞቻቸው ላይ እንዲደረግ የማይፈልጉትን ሄርሜ ላይ እንዲደረግባት መሳቂያ መላገጫ ብዙ ነገር እንድትሆን ሁሌ እንደ ጭራ እየተከተለችው ቲማቲም እየመሰለች እያለቀሰች እንድትጣበቅበት ነው የሚፈልጉት። በቃ አብርሃም አልፈልግም። አሁን እኮ ሌላ አቅጣጫ ላይ ነው አብርሃም እኮ አሁን ሌላ አቅጣጫ ላይ ነው። ለምን አታውትም? አይውሽ ሩታ ደግሞ ዛሬ የተናገርሽውን ተግባር ላይ ባደረግሽው አይውሽ እንደ ሩታሞች እኔ ትናንትም ብዬሻለሁ። ዛሬ የተናገርሽውን ተግባር ላይ ወለሽው እቃ የእሱን ኮተታ ዚባዝንኪ እቃውን ብሎ የሚመጣውን ንብረቱን በአጠቃላይ ከቤትሽ አስወጥተሽ እሱ እንኳን መቶ ባይወስድ በር ላይ አድርገሽለት ሄዶ ከበር ላይ ና እቃህን ውሰድ ብለሽ ደውለሽለት ሄዶ ከበር ላይ እቃውን ይውሰድ። በዘበኛ የሚሆን በተሸካሚ መቶ እቃውን ይውሰድ። አለቀ። መቶም አይጠቅምሽም፣ ሄዶም አይጎዳሽም። እቺ ናት እድሜ ልኳን እያለቀሰች እኔ ሄርሜላ እስኪወጣላት ነው። በነገራችን ላይ እስኪወጣላት ነው። ከወጣላት በኋላ ሀክን ተፍ ብላ ትተፋዋለች እሷም ነገር። እሱም ደግሞ እንዲህ ሹሩ ባክ ብላ ራሷን ረግጣ ራሷን ሰብራ ቲማቲም መስላ ስለሆነ የመጣችው ነገ ይጫወትባታል። ለምነሽኝ እንጂ የመለሽኝ እኔ እኮ ትቼሽ ነበር። ማን ለምኝኛለሽ? አልፈልግሽም፣ እንደማልፈልግሽ ታውቂ ነበር። አልፈልግሽም ካፌ ብዙ ጊዜ ብዬሻለሁ። ግን ደግሞ ፈልገሽኝ እሺ እስቲ ቆይ እንባሽን ላብስልሽ ወራስ ወደማይሆን ነገር እንዳትከቺ መጣሁኝ እንጂ በቃ መብቴ ነው። ለምን ውጭ ያድርክ? ለምን ውጭ ዋልክ? የት ሄድክ? የት ወጣህ? የት ገባህ? የት መጣህ? ለማከከሌ ጋር ሄድክ እንዳትይ፣ አይመለከትሽም። በቃ አብሬሽ መኖር ስለምፈልጊ ብቻ በምትደውይልኝ ሰዓት ላይ አንዳንዴ እንገናኛለን ብሎ ጥርቅም ያደርጋታል። ከዛ በኋላ ሄርሚ ብላ ትቀራለች። ካሁን ይመጣል ካሁን ይደውል ስልኳን አብራ ስልኳን ጠብቃለች። የለም አብርሃም የለም። አብርሃም ሄዷል። ጾታውን አስቀይሯል። አብርሃም ጾታውን አስቀይሯል። እንትኑንም ምንድን ነው የሚባለው? ከንሽሏ ምንድን ነው የሚባለው? በቃ ከእንግዲህ በኋላ ከሴት ጋር ላልተኛ፣ ከሴት ጋር ምንም አይነት ግንኙነት ላላደርግ ብሎ ምንድን ነው የሚባለው? አስቀጥቅጦታል።
ሄርሜ ካሁን በኋላ አይጠቅምሽም። ምንም የጠየቀሽ ነገር የለም። ስለ ቀለበቱ ድጋሜ ያነሳብሽ ቀን የለም። ስለ እርግዝናው አላነሳብሽም። ስለ ወደቅሽው ፌንት ስለበላሽው አይቷል፣ አልጠየቀሽም። ይሄ እንኳን ተስፋ ያስቆርጥሽም። ይሄ እኮ ተስፋ ያስቆርጣል። እንደሆነ ስለመናገር እንደው መቼም አትበሉኝ፣ አትፍረጂ ምናምን እንዳትሉ። ምክንያቱም ይሄ ፍቅር አይደለም፣ በሽታ ህመም እንጂ ፍቅር አይደለም። እንዲህ ተዋርደው እንዲህ አዋርደው ዛሬ እንኳን ሩታን እኮ ጠራ። እናንተ አያችሁ፣ እኛ እኮ ብለናል ከሩታ ጋር ልታስማማው ነው። ጽጉ ሂድ ወደ ትዳር ቀጥል ብለሽዋል ነበር። ዛሬ ለምን የየንቧ ከረየዋልሽ? ምን ጎርጎር አደረገሽ? ከኋላ ምን መርፌ ጠቅ አድርገሽ? እቺ ወደል ይቺ ቆሞ ቀር እህቱ ልጆቿን ዲቃላ ወልዳ ቤት ውስጥ ያላባት እያሳደገች እሱንም ለአያቶቹ አሳድጉ ብላ እዛ ዘበኝ ሰራተኛ ቀጥራ ወይ እናቷ ሰራተኛ ሆና ለምታሳድጋቸው ልጆቿ እሷ ሹገር ማሚ ሆና ካገኘችው ጋር እያደረገች ቤት ውስጥ እያገባች እሷ ነች አይደል እንዳትቆርጪ የምታደርግሽ። ትናንትና ብቻሽን ስትሆኚ የለችም ነበር። ዛሬ ግን ተስፋ ስትቆርጪ መጣች። ተስፋ ቆርጠሽ እንዳትቀሪ እድሜ ልክሽን ከኋላ እየሄድሽ እንድታለቅሽ። የእሷ ወንድም ተፈላጊ ነው። የሴቶች እንባ ጎርፍ ሆኖ ይውሰድክ ጌታ ሆይ። የሴቶቹን እንባ ብቻ አይደለም የብዙ እህቶቼ እናቶቼ ብዙ ከሄርሜላ ጋር ለምን ተለያየ፣ ከሩታ ጋር ለምን ተለያየ ብለው ተጣልተዋል፣ አልቅሰዋል፣ ሞተዋል። የነሱ እንባ እንደዛ እንደ ፊልሙ ሰውዬ ሆድህን ቁምቡርስ አድርጎ ያፈንዳልክ። በቃ እንዲህ እንዳስለቀሳካቸው እንዲህ እንዳስጮካቸው ያስጮክ ያስለቅስክ። ሄርሜላ ምንም መለች እኮ ምንም መለች፣ ከጥቅም ውጭ ወጣች እኮ። ይሄ ፍቅር አይደለም ወይ? እኛ ፍቅረን ተፈቅረን አይተነዋል። እናትዬ ምግብ በላሽ፣ ቁርስ በላሽ፣ ዛሬ ቁርስ ከእኔ ጋር ነሽ፣ ነይ ሸውደሽ ከቤት ማንም ሳያይሽ ልክ ብለሽ ማሚ መጣው ብለሽ ትወጫለሽ። ሄደሽ ስልጥቅ አድርገሽ በልተሽ በምሳ ደግመን አብረን ውለን ተጫውተን ስራ አብረን አምሽተን ምናምን ምሳ በልተን እራት በልተን ትሄጃለሽ ተብለን እራት በልተን ጭብስ ብለን እኩለ ሌሊት ማታ ማለት ከ6 ሰዓት በፊት እኩለ ሌሊት 6 ሰዓት በፊት ወደ ቤታችን እንገባለን። ሳንታይ ቤት ደውለን በረክፈችልኝ ብለን አስከፍተን እንገባለን። ያሁን ሴት እናቴ ጭራ ራሷ እግሯን እንካ ብላ ከፍታ ትሰጧለች። በአንድ ቀን መዘዝ አለ 9 ወር አይመዘዝ፣ እርግዝናው የማይታወቅ እሷም ላይፏ አይታወቅ፣ እንዲሁ ዳንባ እንዳነባች እንዲሁ እንቧ ከረዩ የህዝብ ያለ ድረሱልኝ እንዳለች አለችው። ትሄዷለች። ሄርሚ እንዲያለቀሽ ዛሬ እንኳን እኮ ጥሎሽ ምንም ስለምንም ቦታ ሰጠውም። አንቺ ያለቀሽ ራስሽን አጠፋሽ፣ ራስሽን ጠፋሽ። ምንም አልፈልግም አይፈልግማ። እኔ እኮ ሴቶች ለምንድን ነው የማይገባቸው ግን ማለት በቃ እንዴ ከአንድም 2 3 ውጭ ነኝ ብሎ ካል አለቀ። ግጥም አድርጌ ውጥ የትኛው የሚለው ድዱን ለማየት ካልሆነ በስተቀር አሁንማ ሴት ስለመሰላችሁ በቃ ፀጉሩ ላይ ያለውን እንትን አይታችኋል፣ ዊግ አይታችኋል። እንግዲህ ያን ለዛ ለዊግ ይመስል ላጭሽን እያዘከረሽ ጭራሽ ማልቀስ ጀመር። ሲመጣ አንቺ ብለሽ የምታውቂው ሲወጣ እንኳን ሊያቅፋት እንኳን አልፈለገም። እሷ ነች በግድ ቦታ ያቀፈችው። አብርሃም ፍቅር አውጥቶለታል። እኔ ለጊዜው ማናችሁንም አልፈልግም፣ አጠገቤ ማንንም አልፈልግም አለ። በቃ እራሱ ጊዜ አግኝቶ እራሱ ማን እንደሚጠቅመው ማን እንደሚጎዳው ማን ህይወቱ ላይ እዚህ ጋር እንዳደረሰው አውቆ ተገንዝቦ አስቦበት እራሱ ይሄዳል። እናንተ በዚህ ሽማግሌ ስለሆናችሁበት አይደለ? የእሱን ህይወት ማንንም አይኖርለትም። ከዚህ በፊት እኮ ተናግሯል። የኔ ህይወት ማንም አይኖርም ነው። የአብርሃምን ህይወት ቡዜ ልትኖር የለ ነው ወይ ዳኒ ልትኖር? ዳኒ ከሁለት አንዳቸው እንግዲህ ምረጥና ጠበቅ በል አንተ። ቆመህ እንዳቀር አደራከን። ሌሎች ሴቶች ጋርማ ብትሄድ እርግጠኛ ነኝ አይቀርቡም ብዬ ነው የማስበው። ዳኒ ተዋይ ተያት፣ ያችን ሴትዮ ተያት። ወልዳለች። እሷ ሄርሜ ስላልወለደች እንግዲህ አላውቅም፣ እሱ እግዚአብሔር ነው የሚያውቀው። ብትወልድ ኖሮ በእርግጥ ይህን ያህል አትንገበገብም ነበር። ህግሽንም አልወሰደ እንደው ህጌን ወስዷለሽ አትንገብገቢ። ስንት ህግ በጠፋበት ዘመን ህግ አትበይ። የ18 ዓመት ኤሌመንተሪ ተማሪ ህጓ በሌለበት ሰዓት ላይ ሃይስኩል ጨርሰሽ የስራ ያለሽ ሴትዮ ህግ ብለሽ የፈረሰ ጡትሽን ይዘሽ ህጌን ውስጥ ሊወሰደው አትበይ። ሀቅ መነጋገር ነጭ ይበቃሻል። ተዝረከረክሻለሽ።
እንትኖች በዝሙናም ተቃጠሉ አይገልጸውም። ሀይሚ አንቺ ከአብርሃም ውጭ ሌላ ወንድ የለም እንዴ? በቃ ተይው፣ እኛን አቃጠልሽን፣ አነደርሽን። አብርሽ ደስ ይበልክ። ሄርሚ ያለቀሰች፣ ሄርሚ ለመነችክ። ሩታ ትላንት ያነባችው ነው ዛሬ ሄርሚ እያነባች ያለችው። ሩታ ትላንትና እርጉዝ ሆና በውስጧ በውጭዋ ብቻ አለን፣ በዚህ ላይ ብቻ አለን፣ በዚህ ያነባችው ነው ዛሬ ሄርሚ እያነባች ያለችው። ደግሞ ምን አለ አብርሽ ደነገጠ። ሄርሚ ራሷን ጎዳች። በምን ጎዳች? ምን አድርጋ ጎዳች? ለማን ብላ ጎዳች? ለምን ትጎዳለች? ለወንድ ብላ። ባናቱ ይተከል ሲፈልግ በቂጡ እንጨት ይግባ እንኳን አይደለም በጭንቅላቱ ፀጉር ባናቱ ይተከል። ማን ነው እሱ? ምን ስለሆነ ነው ሄርሚ ለአንድ ተራ ያውም የልጅ አባት ብላ ራሷን የምትጎረው? ኧረ ደዛች አሰዳቢ ናት። ቆመሽ እንዳትቀሪ ነው ለአብርሃም ብለሽ ለልጅ አባት አፍሽን እንዲከፍተሽ ሚዲያ ላይ መሰደቢያ መረገጫ ምትሆኝ። በስመ አብ! ኧረ ደዛ በእናትሽ በስመ አብ! ራሷን እንዳትጎዳ ተጉዳ። እንትና ደግሞ እኮ ነው ማነው እውነትም አንዷ ምን አለች ኮመንት ላይ ሄርሚና ዳኒ አብራችሁ ሆኖ ሄርሚ ዳኒ ምን አለ? በቃ ተይው፣ በቃ አይዞሽ፣ በቃ ቻዩ። እንግዲህ ምንም ማለት አይደለም። አዎ ልማድ ነው። ትናንትና ብዙዎች አልቅሰዋል፣ ብዙዎች ተለያይተዋል። እኔ እኮ ማንም ይዋደዳል፣ ይፈቀራል፣ ይለያያል። እናንተ የሄርሚ ወዳጆች ማንም ይፈቀራል፣ ይወዳል፣ ይለያያል። እሺ ሄርሚ ጋር ስትመጡስ ማንም ይፈቀራል፣ ይለያያል። አልቅሷ እንግዲህ። ለምን ትናንትና ቆረጠች ብላችሁ ነበር፣ ዛሬ ደግሞ ያው አለመቁረጧን አወቃችኋል። ልቧን ነው እንደ የጠባው ጡቷን ትቶ ጉድ እኮ ነው እናንተ። ስንቱን አስቀባጠሩን። ጌታ ያረ ይቅር በለኝ። እኔ እኮ ሰው ምርጫ ላይ ራሳቸውን ይሄን ያህል አርክሰው ምርጫ ውስጥ የሚገቡ የወረዱ ሴቶች ባሉበት ሰዓት ላይ ደግሞ ራሷን ደም እንባ ታነባለች። አቦ ማን ነበረ ስሙ? ዮኒ ማኛ እንደው አንቺ ሙልጭ ባደረገኝ ቆሻሻ ደግሞ ለልጅ አባት ተራ ወንድ ሴት ሆኖ ጌ ሆኖ ለመጣ ወንድ ደግሞ ትንጠለጥያለሽ እንዴ? አለቀ በቃ። አልፈልግሽም ነው የሚልሽ። አሁንም ቢሆን 2 ቀን ሰጠሽው፣ 1 ቀን አይፈልግሽም እንዴ? ልጁን ለምን ልብ ታርጊዋለሽ? ከዚህ በፊት ሩታ ጋር ታረቀ፣ በቃ ሩታ ጋር ሄድ አልሽው። ወደ ሩታ ደግሞ ለመመለስ ዳር ሲል እኔ አልቻልኩም። የምር ይመስል ዳኒ የምሯን ይመስልሃል? አፈር ይበላክ። እንደው እናንተንማ እግዚአብሔር እንደው የእናንተን መጨረሻ ያሳየን። የእውነት መጨረሻችሁን ያሳየን። የምታስለቅሳችሁ ሰው ይጥቀማችሁ በህይወታችሁ። በሴት ልጅ ህይወት እንዲህ እየተጫወታችሁ እንባቸው ጎርፎን ይውሰዳችሁ። ቡዜን ከነዘር ማንዘርሽ ከነ ቤተሰብሽ ጎርፎን ይውሰድሽ። የሴቶች እንባ፣ የብዙ እናቶች እንባ ጎርፎን ይውሰድሽ። በህይወትሽ ላይ የሚያስለቅስ ነገር ይድረስብሽና እዩ። ሩታ ምንም ባላረገችው ባላጠፋችሁ ምንም ባላረገችው ነው እንደ ጭንቅላትሽ ቅማል ጠምደሽ ያሻት። አንቺ ቅማላ ቱሃንሽን አራገፈችልሽ፣ ሰው አረገች ሚዲያ ላይ አውጥታ። አንቺ መዥገራ እንደ መዥገር ተጣበቃችሁባት ትላንትና። ዛሬ ለቡታጅራ ዩቲዩበሮች እንጀራ ሆነችላቸው። ዛሬ ግን መልሰው የቡታጅራ ዩቲዩበሮች ጅቦች ስለሆኑ በሏት። ጅቦች ናቸው የቡታጅራ ዩቲዩበሮች፣ ጅቦች። ሰውን በቁሙ የምትበሉ፣ ሰውን በቁሙ የምትወሩ። እግዚአብሔር የስራችሁን ይሰጣችኋል። በየቤታችሁ ይገባል። በሩታና በሄርሜላ የደረሰው በየቤታችሁ ይገባል። ይቺ ደግሞ ሶሊ ደግሞ ምረጥ ከሄርሜላና ከሩታ ምን አገባሽ አንቺ? ምርጫ ውስጥ በሄርሜላና በሩታ የምታስገቢው ሲፈልግ የፈለገውን እንትን አንቺ ነሽ ለሱ የቀረብሽው፣ አለቀ። ከሱ ጋር ተያይዘሽ ሂጂ። ያለበዛ ደግሞ ራስሽን አታወዳድሪ ከዛም ከዚህም ጋር። ከተወ ከማርታ ጋር ያለውን ነገር እንዲተው አድርጊ። ከዛ በዘለለ ከሄርሜላና ከማርታ ሄርሜላንና ሩታን ምን እዚህ አንቺ ህይወት ውስጥ አስገባችሁ? ሩታ ሲጀምር ምርጫ ውስጥ የምትገባ ውዳቂ ሴት አይደለችም። የልጅ እናት ናት። እንደዛው መከበር ያለባት ማለት ነው። በልጇ ሰበብ ዳርዳር እያለ ነው እዚህ ህይወቷን ቀጥ ብላ እንዳትመራ እየበጠበጣት። እሷ ከወለደች ጊዜ ጀምሮ ከእሱ ጋር ከተለያየች ጊዜ ጀምሮ ሌላ ወንድ ነክቷት ወይ ነክታ አታውቅም። ይሄ ግን 30 ሴት ቂጥ ውስጥ እየገባ 30 ሴት ጉድጓድ ውስጥ እየገባ ተመልሶ ደግሞ ወይ ትቷት አይተዋት ለልጁ ሰበብ እያደረገ እየሄደ ጓዷን ይጎበኛታል። ይሄ ውሻ ነው። ይሄ ውሻ ቀሚስ አልብሳ ብታስኬደው በዚህ ዘመን ላይ ከውሻ ጋር መላላሱ የማይቀር ነው። አይተናል ሚዲያ ላይ አንዷ ከውሻ ጋር ስትላላስ። ይሄ የረከሰ ዘመን ላይ ደግሞ ወንድ ልጅ እንደ ውሻ ልለምነው ትሽ የምትለመኝ እንጂ ለምንድን ነው የምትለምኚው? ይሄን ያህል ተስፋ የቆረጥሽው አንቺ ምን ቫይረስ አለብሽ እንዴ? ተስፋ የሚያስቆርጥሽ የወንድ ቫይረስ አለብሽ?
ሩታን እንደውም ሩታ ደግሞ ተመልሳ ነገ እንዲህ ብሎኛል እና እንዲህ እየተመላለሳችሁ ለነገሩ ቆይ አሁንማ የጀመርነው ስራ አለ ዩቲዩበር ላይ ቲክታኬ ላይ ያላችሁ ሰዎች ቲክታኬ ላይ ግቡና ጠበቃ ቢታንያ የሚባል አለ። እሱ ጋር ገብታችሁ ፎሎ አድርጉትና ለሱ ብዙ መረጃ እየላክንለት ነው ያለነው። ፎሎ አድርጉትና ማለት ነው። ጠበቃ ኢትዮ ኢንፎ ሚዲያ ላይ የሚቀርበው ጠበቃ ማን ነበር ረሳሁትኝ ማለት ነው ስሙን። ዛሬ እሱ ላይ ነው የዋልነው ማለት ነው። እና እሱ ጋር እንዲደርስ እያደረግነው የቡታጅራ ዩቲዩበሮች ሀገር ትውልድ እያጠፉ ነው ብለን ነግረነዋል፣ ልከንለታል። የቡታጅራ ተመልከቱ። አሁን ማርክንና ቤዚ ማለት ነው እንደዛ አድርገውት እንደዛ ተግማምተው ዛሬ ምን ትላለች? እናትና አባቴ ናቸው ፈትሽ ብላል። በ30 ሰው ስላስፈተሹ በ30 ሰው ቅናትሽን ስላስቀናሽና ስላሳበድሽው አለ። በውስጥ ቅራኔና በውስጥ ጥላቻ እንደሚመጣባችሁ አለማወቃችሁ እንዴት መፈተሽና እንዴት መፈተን እንኳን ማታውቁ። ሲቀጥል በፈተና ውስጥ የሚመጣ ትዳር መቼም ዘላቂ ሊሆን አይችልም። ፈተና ቅናት እያሉ ዛሬ የደረሱበት ደረጃ ላይ መድረስ እያቃታቸው ትዳር ይዙና አመት 2 አመት የኮንትራት ትዳር የኮንትራት ፍቅር የኮንትራት ላይፍ እያደረጉት በ2 አመት እየተለያዩ እየተግማሙ የሚሄዱት ደግሞ ለዚህ ለቆሸሸ ደግሞ ልፈተነ ነው ብላ መልሳ አይናችሁ ይጥፋ። እነዚህ ዩቲዩበሮች ነው ጌታዊ በምድር የሚጠፉልን። ዶንኪቲውን ገብታችሁ ብታዩ ምን አለ እንዴ? እንደው ሰው እንዲህ ይግማ ነው እግዚአብሔር ተወላዲቷ ሩታ እንደሆነ እንጃ። በስማ ይሄ እግዚአብሔርን ሩታውን በዚህ ጋር ብትወሰን ማለት ነው። ደግሞ እኮ ሁለቱም አንዴ የመጡት እዚህ ጋር ሩታ ትናንትና ሄርሜላ ቆርጫለሁ ብላ መጣች። ዛሬ ደግሞ ሩታ ቆርጫለሁ ብላ መጣች። ከዛን ሄርሜ ዛሬ አልቻልኩም ብላ መጣች። ነገ ደግሞ ሩታ አልቻልኩም ብላ ትመጣለች። እሺ ከዛስ ወዴት ነው የሚሄዱት እነዚህ? ታዲያ እስር ቤት የሚያስፈልጋቸው ሴቶች አሉ። ይሄ ከርቸል የሚያስፈልገው ወንድ አይደለም? ወንድ አምላኪ ሁላ ማለት ነው። ለአብርሃም ብላችሁ አፋችሁን የምትከፍቱ፣ ለሄርሜላና ለሩታ ብላችሁ አፋችሁን የምትከፍቱ የምትበሉ አፈር ይበላችሁ። ስለ ራስሽ ማሰብ ሲገባሽ ስለነሱ የምትላቀሽ የምታለቅሽ ጭራሽ ኧረ እኔ እንጃ። በስመ አብ ማለት ምን እንደምንናገር ምን እንደምንብላ ግራ የገባበት ዘመን ላይ ነው ያለው። ሴት አውሉላት ደግሞ በሄርሜላ እንትን እኮ ነው የተለቀቀው። ይቀጥላል ደግሞ ነገር ወይ ፓስፖርቱን ሰበብ አድርጎ ሩታ ጋር ይሄዳል ወይም ደግሞ ልጄን አፈቀኝ ብሎ ሰበብ አድርጎ ልጁ ጋር ይሄዳል። ከዛ አለቀ በቃ። እንዲህ የገሙ እየተግማሙ ይሄዳሉ። ተመልከቱ እዚህ ጋር እነዚህ ቤተሰቦች ብታዩዋቸው ቃል አዲስ እነዚህ ባልና ሚስቶች እንዴት ሰርፕራይዝ እንደሚደራረጉ ልደት እንዴት ፍቅራቸው እንደሚገላለጹ በመካከላቸው ባዕድ ሳይገባ ወንድማማቾቹ ከሚስቶቻቸው ጋር ተዋደው ተከባብረው ልጆች አላቸው ሁሉ የመጨረሻው እንትና ነው። እሱም አሁን ይወልዳል። እሱም አሁን ልጅ ያያል። አይኑ ባዩ ያያል። በቃ ሌላ ጓደኛ የሴት ጓደኛ የለ የወንድ ጓደኛ የለ። አለቀ። ወንድማማቾቹና ሚስቶቻቸው እሱንም በርቀት የሆነ ፕሮግራም ላይ ይገናኛሉ። የሆነ ቦታ ላይ አብረው ይገናኛሉ። አለቀ። ከዛ በተረፈ ባል ብትፈትን ሚስቱን በራሷ ሚስት ባሉን ቢፈትን በራሱ ይሄ ማንንም ዝርክርክ በዚህ ዘመን ሴቷ እንዲህ ካለችው የሚልፈሰፈስ ወንድና ሴቷ ለፕራንክ ከመጣች ባክላ ብላ ለአጫን ታዘከርክ ሴት እነሱ ህይወት አትገባም። በቃ ያው ምን የመሰለ ልደት አዘጋጅታለት እንዴት እንደምታስለቅሰው ማለት ነው። ምን ያህል ስጦታ ሰጥታው እኔን ያለ ምን መሰለ የሚያምር ስጦታ ሰጥታው እንዴት እንትን እንደምትለው ማለት ነው። የሆነ እንትን ላይ ደግሞ ቀርበው ነበር ከነዚህ ህይወት እንትን እንዴ እንትና ጆኒ ይወጭ አስታራቂ ሾው ብሎ የመጣው እንትና ጆ 27 ጎሽ ጆ 27 ጀመረ እንዴ! እንደዚህ ክብር ይኖራችሁ ሴት ልጅ እንዲህ ምድረ ማገዶ የምትፈጂ ሁላ ዘላን ጋጦቱላ ቂጥና ጡትሽን ሜዳ ላይ ጥለሽ እንካ ብለሽ ሜዳ ላይ ጠባ የምትይ ሴት ሁላ ማለት ነው። እንዲህ ሲተፋሽ ደግሞ መግቢያ የምታጭ ሴት ወይ ክብር የለሽ ወይ ክብርሽን አትጠብቂ። ክብረ ቢስ ረህጥ